ከረንት ሎኬሽን ቢለውን ንኪው እንትና ቻርጀር አሁን አንቺ በዳታ ነው እናንተ አሁን በዳታ ነው እየተጠቀማችሁ ያላችሁት ዋይፋዩን አጥፍተውታል ዋይፋይ ነው እንትኑን ሲሙን ዋናው ነው የዘጉት ሲሙን ዘጉት አብዬ ሲሙኛ ምንም አያረግልንም እያልኳችሁ ያለሁት እንዴት ዋይፋዩን አላጠፉትም የግማሽ ተጣጣፋል ኮምፒውተር ላይ የተቆጣጠሩ እኮ ነው ሙሉ የግማሽ ተጣጣፋል ገና ያጠፉ እኮ ነው ለምን ይታያል ማንነትሽ ስምሽ እኮ አይታይም ማሬ እሺ በቃ ያ 1 2 3 4 5 ለአምስቱ ብቻ ነው ኤምባሲ ድምጽ መሆን የምንችለው ፓስፖርት ኮፒ ያላኩ ፓስፖርታቸው ኦሪጂናል ፓስፖርታቸው እጃቸው ላይ ያለ ፎቶ አንስተው ይላኩ ግን አንዱ ደብል ነው ውዶች ለአራቱ ማለት ነው አንደኛዋ ደግሞ ጭራሽ ፎቶዋ ተቆርጧል አይና ለምትባለው አረ ልቤና ወረዳችሁት እንዴት ነው ግን እናንተን ማስረዳው በፈጣሪ ስም እንዴት ነው ከባድ ነው በጣም አሁን ይሄኛው ጋይስ ተቆርጧል እንዴት ነው ፊቷ አይታይም ማንነቷ በምንድን ነው የሚታወቀው ይሄኛውን እባክሽ አስተካክለሽ ፎቶ አንሺ በድጋሚ ተቆርጧል ግማሹ ሴቭ ላድርገው አንዷ አይናለም ታክሌ ኦኬ ሁለተኛዋ ደግሞ ያው ስሟ ላይ መብራት በርቶበታል ስሟ ላይ መብራት በርቷል ማየት አይቻልም የምር አደከሙኝ በጣም እነዚህ ሰዎች እባክሽ መብራት ፍላሹን አጥፍተሽ አንሺው ይሄንን ደግሞ እስካሁን ትክክል የላከችው ማናት አይናለም ታክሌ ብቻ ናት እሺ ይሄኛው ደግሞ ስሙ አይታይም መብራት ይሄን መብራት በርቷል አሁን ይሄን ኤምባሲ ብልክላቸው ስሙ አይታይም ማን ብለን እናንብበው ነው የሚሉኝ ይሄኛው መብራት ነው ስሙ አይነበብም እባካችሁ ፎቶ የምታነሱበትን ስልክ ፍላሹን አጥፉት እያንጸባረቀ ስሙ ላይ እያንጸባረቀ ስሙ አይነበብም ድጌላኩ ተመታችሁ አይስወር ድጌላኩ ልበላቸው እሺ ድጌላኩ እኔ ጉዴ ግን ትገርማላችሁ አይስወር ከያዛችሁ ማትለቁ ቆይ ቮይስ እየላኩ ነው ሪኮርዲንግ ይላል ምን ያበሻ ግን ነፍሱ አይማርም አንዴ ከያዘ አይለቅም ፈጣሪው ድረስ ምን ጉድ ናችሁ እናንተ እነሱ ራሱ ይነደዳሉ ድጌላኩ ብላችሁ ምንድነው በቃ ፋራ ናችሁ እንዴ በቃ እናንተ አንዴ ከያዛችሁ አትለቁም እንዴ ነው የሚሏችሁ ራሳችሁ እሺ ዘቢባን ፎሎ እንዴት ሄደች ዘቢባ አውቀሽ ፎሎ እንዳይሞላና 20 ሺህ አንበሳውን እንዳሰጭኝ ነው እንዴ ወጣሽው ናይ ተመለሺ አንለቅሽም አውቀሽ እንዳይሞላና ከዛ ስላልሞላ አልሰጠውም ብለሽ ምክንያት ተታቀርቢ ብሎ ሳይንስ የለም እኛ ጋር ናይ ግቢ እንፈልግሻለን ድጌ ግቢ ዘቢባ ጋይስ ዘቢባ አመለጠች ሊሞላ ሲል 19000 ምናምን ስንደርስ አመለጠች አንድ የኤጀንሲውን እንትን እያወጣው እናንተ ሎኬሽን ከኢሞ ወደ ዋትስአፕ እንዴት እንደሚላክ ንገሩኝ ኤምባሲን በኢሞ ማግኘት አልችልም በዋትስአፕ ነው ሎኬሽናቸውን ማስተላለፍ የምችለው ንገሩኝ እንዴት ነው ሀቡዬ ሎኬሽኑ ጋር ትገቢና ቀጥታ የሎኬሽኑ እንትኑ አድሬሱ ሲመጣልሽ ሼር የሚል አለ ሼሩን መልሰሽ ወደ ዋትስአፕ አንቺ ሼር አድርጊ ሼሩ ወደ ኢሞ ብቻ ነው ላሳይሽ ነው እሺ ለኔ ላኪውና እኔ እንትን ልበልልሽ ገብቼ መልሽ
አዎ አለኝ። በራሱ ቁጥር አገኝሻለሁ ኢሞ ላይ? አዎ በራሱ ቁጥር ታገኘኛለሽ። በጣም ጥሩ። ሶሪ ቆይ መስዬ ምን ነገር ልካልኛለች። እስኪ ይሄንኪ ስትነኪ ወደ ጎግል ይወስድሻል። እሱን ማን ይወስዱኛል? ገና ማፕ እኮ ዳውንሎድ ላለማድረግ ነው። እሺ በቃ እንዲህ ነው የምትይኝ አንቺ። ይኸውልሽ ሎኬሽኑን ከፈትኩት። ከዛ ዳይሬክሽን ይለኛል። ዳይሬክሽን ወሰደኝ። ከዛ ማፑን አለው እዛ ነው ከዛ አለው። ኦኬ ከዛ ይሄን ሼር ማድረገው ነው። ከዛ ሼር የሚለውን አንቺ ወደ ዋትስአፕ ሼር አድርጊ። ለና ኢሞ ላይ ከምፈልግሽ ማሬ ቆይ እነዚህ እዚህ ጋር ኢሞ ላይ ኦሬዲ ፍሬንድ ስለሆነ ላክላት ነው። የላካችሁት ፓስፖርት ኮፒ እንዳለ የላካችሁት ፓስፖርት ኮፒ እንዳለ ፍላሽ ስለሸፈነው ስማችሁ አይነበብም። ግን በቃ ችግር የለም፣ ችግራችሁን ተናገሩ። ቀጥታስ መስመራውን በ19 ቁጥሩ ፖሊስ እንድደውሉ እናደርጋችኋለን። እዚሁ ተናገሩ ችግራችሁን። ነይ እናቴ አቡዬ እስኪ ኧረ ተው በእግዚአብሔር ተው። ቻርጀር ስልኮች ቻርጅ እናደርገው ይዘጋል። ተጣላን የሚለውን ግን ሌላ ነገር እንዲያስቡ ለዛ ኮን ሂጂ በቃ አንቺ ምን ናችሁ ግን እናንተ ስሚ ለሶልቻ ተናገር በቃ ሌላ ነገር እንዲያስቡ። አቡዬ ልጀምርሽ ይቅርታ ምንም በቃ አይሰሙም እግዚአብሔርን። ኧረ በጣም ከባድ ናቸው። እሺ አቡዬ ልጀምር። ይሰማሻል? አው ይሰማናል። ችግራችሁ ምንድነው? ችግራችን እኛ ያው 2 አመት ጨርሰናል። በዚህ ጭማሪው 5 ወሩና 7 ወሩን እንተውና 2 አመት ጨርሰናል። እሺ እና እኛ መሄድ ብቻ ነው የምንፈልገው። አሁን እየጨመረ ነው። ዛሬ ወደ 14 ሰው አስገብቷል። ካምፓኒ ወደ 5-6 ካምፓኒ ነው ያለው። ወደ ብዙ ቅርንጫፍ ነው ያለው። እሺ ከደማሙጭ ማለት ነው። እና መሄድ ብቻ ነው የምንፈልገው። እየጨማመሩ መተኛ የለም ምናምን መሬት ናቸው ሁሉ ወደ አዲሶች ገብተዋል። ካሜራ ላስገባቸው ብዬ ነው። በጣም ብዙ ሰው ነው እየገባ ያለው። እሺ አንዴ አዳምጪ። ስለዚህ ችግራችሁ ኮንትራታችን አልቋል፣ ወደ ሀገር ቤት መሄድ እንፈልጋለን ነው። በቃ አንድና አንድ ነው ችግራችሁ። በ4 ነጥብ ይሄን ነው የምንፈልገው። እሺ ታዲያ ኤጀንሲው አልክም አላችሁ? የኤጀንሲው ጭራሽ መላክ አይፈልግም። ድጋሚ ነው እየጠየቀን ያለ ነው። መሄድ ነው ለምንድን ነው የማትሰሩት ነው የሚሉን። አንፈልግም በቃን እያልሽን ነው። 2 ወር አስቀመጠን እኮ አቡዬ። ምን ብሎ እኮ ለምን የትኬት ነው ችግሩ? ምንድነው ችግሩ? ለምን አስቀመጣችሁ? አልፈልግም ካለ አናግረን ሰው የለም በቃ። እሺ ለምን ፖሊስ አትደውሉም? አሁን ፖሊስ እኮ መጥቶ 2 ልጆች እንደወሰደ አልመለሰልንም። ፖሊስ ጋር ለምን አትደውሉም? ሴም ካርዳችሁ እኮ ቀጥታ ይሰራል። ፖሊስ ጋር ለምን አትደውሉም? አሁኑኑ አቡዬ እየሰማሽኝ አይደለም እናቴ? ልጆች ሄደዋል እኮ አብረው ልጆች አልተመለሱም። ልጆች እኮ አሁን እኮ በረራ ስለሌለ እኮ ነው። በጦርነቱ ምክንያት እኮ በረራ ተዘግቷል። በረራ እኮ ስለሌለ ነው። ኖ አቡዬ ዛሬ የመጣ ልጅ አለ። 14 ልጆች ገብተዋል እኛ ጋር አዲስ። ከየት ነው የመጡት እነሱ 14ቶቹ? ከኢትዮጵያ ከኢትዮጵያ አዲስ የመጡ ናቸው እነሱ። ስለነሱማ አዲስ ናቸው። ምን አገባችሁ እናንተ? የቆያችሁት 2 አመት ኮንትራት የጨረሳችሁት 2 አመት ኮንትራት ጨርሰናል፣ ማደስ አንፈልግም ስትሉ ቢሮ እሺ አልክም ነው የሚላችሁ ወይስ ቆይ ዛሬ ነገ እያለ ነው የሚያሻችሁ? በትክክል ምንድነው የሚላችሁ? ነገ ዛሬ። እሺ በጣም ጥሩ። ስለዚህ ለምን ኤምባሲ አትደውሉም እና አታመለክቱም? ማንም ይሰማል? ደውለናል። ገና ሳታመለክቱ ማን ነው የሚሰማን ማለት ነው? አመልክተናል። ውድዋ ማንም የሚያዳምጥ ነገር የለም። ማንም በቃ እኛ ለናመለክታችሁና ደውለናል። ኤምባሲም ደውለናል። አራዳም ኤጀንሲማ ምን ትደውላላችሁ? ይሄ ራሱ ኤጀንሲ አይደል እንዴ? እያወራ ያለው ስለ ኤምባሲ ነው። ኤምባሲ ማን ጋር ደወላችሁ?
ማለት ኤምባሲ አሁን ተይዛ የሄደችው ልጅ ባለፈው ስደውል በቃ ይስተካከላል ብቻ ነው። ይኸውልሽ አሁን እኔ እዚህ አንድ ወር 15 ቀን ነው ያደርኩት። አንድ ወር 15 ቀን ማን ነው ኤምባሲ ችግራችሁ ይስተካከላል ጠብቁ ያላችሁ አካል ስሙን ስጡኝ። ማን ነው ማለት ሄደች እኮ ልጅቷ ፖሊስ ወሰዳት። ፖሊስ ወሰዳት። የደወለችበት ማለት አሁን ልጅቷ ፖሊስ ይዟት ወስዷታል። ስልኳም ተይዞ አብሮ ነው ሄደች። ለምን ፖሊስ ወሰዳት? ምን አርጋ? አሁን ግርግር ስንፈጥር እኮ ነው ግርግር ስንፈጥር ፖሊስ ላይ ደውለን የለ ሁለት ልጆች ሲሄዱ እሷ ማብራት ስለነበር ሁለት ከእሷ ጋር ነው ማለት ነው። እሷ ጋር ነበርን አብረንም ሄደን ቢሮ ጠይቀን ለምንድን ነው እዚህ ምንታኛው ኮንትራታችን ጨርሰን የለም ወይ ለምንድን ነው ችግሩ ብለን ስንጠይቃቸው ይኸውላችሁ እዚህ ጋር እኮ ችግር አለ መምጣት ነው እንጂ የሚቻለው መሄድ አይቻልም ይላሉ። ለምንድን ነው መሄድ ማይቻለው? ጎግል ገብተን እናያለን ቀኑ ስንት ነው በምሳሌ አይሮፕላን በምን ሰዓት እንደምነሳ በምን ሰዓት እንደሚሄድ እናም ያየነን ነው የተላከልን ነው። ከዛ ደግሞ እዚህ ያሉት ልጆችም አሁን ቀጥታ የመጡት ተደባድባችኋል። አዳምጡ። የማዳመጥ ክህሎት የላችሁም። ዝም በሉና እንዲያዳምጡኝ። ተደባድባችኋል? አልተደባደብንም። በታዲያ ፖሊስ ብቻ ነው አደባባይ ያለ የወጣ ነው። አቡዬ እናንተ ፖሊስ የውላችሁ ኤጀንሲው ፖሊስ የጠራው እንደዚህ ስለምትንጫጩ ነው ማለት እንደሰው ቀስ ብላችሁ ፖሊስ ፖሊስ ጠርታችሁ ራሳችሁን ይዟችሁ ነው የሚሄደው። ምክንያቱም ትንጫጫላችሁ። ዝም በሉና ዋን ባይ ዋን። ለምሳሌ አሁን ከኋላሽ የምታወራውን አንዴ ዝም እንድትል ትነግሪልኛለሽ በአማርኛ። ዝም በይ በያት። ሁላችሁም ዝም በሉና አንድ ሰው ጥያቄ ሲጠይቅ አንድ ሰው ይመልስ። አይገባችሁ ደግሞ ድምጹን ቀንሱት። ጸጥ በሉ እስኪ። ዝም በሉ ላይፍ እንዲሆኑ ነው የገቡት። እስኪ ሀና እኛ ድምጽ ስንሆናችሁ እንደ ከብት እኮ ዝም ብሎ መጮህ አይደለም ድምጽ መሆን። እኛ ድምጽ ስንሆናችሁ እንደ ከብት ዝም ብለን ብንጮህ ማነው ህዝቡ ንቆ ነው የሚተወን? ትክክለኛ ቦታ ትክክለኛ ጥያቄ ስንጠይቅ ነው የሚመለስልን። አሁን እናንተ በትክክል የምፈልገውን ድምጽ ሆኛችሁ አገር ቤት እንድትገቡ የምትፈልጉ ከሆነ ድምጽ ለመሆን ለእናንተ በትክክል ችግራችሁ ማወቅ አለብን። ችግራችን 2 ዓመት ኮንትራክት ጨርሰናል። አገራችን መሄድ እንፈልጋለን። እንትኑ ደግሞ ስጨርስ ታወሪያለሽ። ማርያም ስታወሪ ዝም ብለንሻለሁ። እኛ ችግራችን 2 ዓመት ኮንትራታችንን ጨርሰናል። ወደ ሀገራችን መመለስ እንፈልጋለን። ድርጅቱ ደግሞ ወደ ሀገር አልክም ብሎ 2 ወር ሙሉ አስቀምጦናል ነው ጥያቄው። አዎ ወይም አይ ነው? አዎ። ማን ነው ይዋሚ ለኳላ? ዝም በይ ቢያት። አንቺ ብቻ አንድ ሰው ወክላችሁ ተናገሩ። እሺ ጥሩ። አዎ ከሆነ መልሱ ይህ ድርጅት 2 ወር ሲያስቀምጣችሁ ምን እያለን ያስቀምጣችሁ? ሀና ካሜራ ፊት ያለችው ሀና ብቻ ታውራ። አንቺኛዋ ዝም በይ በፈጠረሽ አምላክ፣ ስለ ጉልበትሽ አምላክ። እሺ ሀና ድርጅቱ ማለት ነው ድርጅቱ 2 ወር ሲያስቀምጣችሁ ቢሮ ወደ ሀገራችን ላከን፣ ኮንትራት ማደስ አንፈልግም፣ ሌላ 2ኛ ዓመት መስራት አንፈልግም፣ በቃ ሀገራችን ላከን ስትሉት ሲያስቀምጣችሁ ቢሮ ምን ብሎ ነው ያስቀምጣችሁ? ምንድነው የሰጣችሁ ምክንያት? ፕሮሰሳችሁ እስኪያልቅ ነው ወይ ምንድነው? አቡዬ ፕሮሰሱ አልቋል። በረራ የለም ነው የሚለው። ጭራሽ በረራ የለም ጦርነት ነው ቡም እያለ ነው። ለምንድን ነው የምትጠይቁ ነው የሚሉ። ጭራሽ ምንም አያስተናግዱ ነው። ከምሬ ነው አቡዬ። ማንም እኮ የሆነ ጠርናፊ ሲኖረን እኮ ነው ተናገረን፣ የሆነ ግልጽ የሆነ የሚሰማን ሰው ሲኖር ነው አይደለ? እኔ ስለምሰሚኝ ነው አይደል እያወራሁ ያለው። የሚሰማን የሚያዳምጠን የለም። ጥቁሮች ናቸው ጠርናፊዎቻችን፣ አያዳምጡንም። የሆነ ግፊት ነው፣ በግፊት ነው ሁሌ። ከምር ከባድ ነው። እሺ ጠርናፊ ምንድን ነው? ጠርናፊ ማለት ከዚህም በፊት ነበሩን ጠርናፊዎች፣ ከዚህ እኛን ሙሉ ኢትዮጵያውያን ብቻ ጠርንፈው ሽያጭ ላይ ያስተረጉሙ የሚሸጡ። አሁን እነሱን አሰናብተዋቸዋል፣ የሉም። ሱፐርቫይዘር ማለት ነው። ሱፐርቫይዘር ያ እንደዛ ነው። ኦኬ ሱፐርቫይዘራችሁ። እሺ በጣም ጥሩ። ድርጅቱ 2 ወር ሙሉ ሲያስቀምጣችሁ ደሞዝ እያሰበላችሁ ነው? አረ በፍጹም። አንድ ነገር ልንገርሽ፣ እኔ ነኝ የምጠይቅሽ። እሺ ደሞዝ እያሰበ አይደለም። እሺ ምግብ ይሰጣችኋል? ድርጅቱ 2 ወር ሲያስቀምጣችሁ ምግብ አለ? ቁርስ፣ ምሳ፣ እራት? እኔ እየቀበጥኩ ምናምን አይደለም፣ የደረቀ ሩዝ ነው እየሰጠን ያለ ነው አቡ። እግዚአብሔር እሱንም ተመስገን ብለን እየበላን ነው። እሺ ሩዝ ብቻ ነው? ነጭ ሩዝ? ዶሮም ስጋም የለውም? ምንም አይነት ስጎ የለውም? ዝም ብሎ ነጭ ሩዝ? ምንድነው ምግቡ ጋር አብሮ የሚጨምረው? ፎሶሊያ ነው። ፎሶሊያ አትክልት። ኦኬ ሩዝ በአትክልት ነው የሚሰጣችሁ። ፎሶሊያ አትክልት ነው። እሺ ሌላ ደግሞ ምንድነው? ሳሙና ገላችሁ የምትታጠቡበት ምናምን አለ?
የለም። ማደሪያ ምንድነው? ምን ላይ ነው የምተኙት? ማደሪያው ሙሉ ትኋን ነው። እንደገና ተባ ያለበት ፍራሽ አሉ። ለሶስት አንድ ፍራሽ ማለት ነው። ኦኬ አንድ ፍራሽ ለሶስት ሴቶች ነው። ዛሬ የመጡት ደግሞ መሬት ላይ ፍራሹን እንትን ብርድ ልብስ አለ። አንዳንድ ብርድ ልብስን ሰጠናቸው መሬት ነው የተኙት። እሺ ስለዚህ አንድ ፍራሽ ለሶስት ማለት አንድ ክፍል ውስጥ ስንት ናችሁ ማለት ነው? ቆጣሪ እስኪ አሁን ንገሪኝ ስንት እንደሆነ። ማሪ 2 ዓመት ኮንትራት የጨረሳችሁትን ብቻ አንድ ክፍል ላይ ማለት ነው። እሺ አንድ ክፍል 18 ሰው ኦኬ። አንድ ፍራሽ ለሶስት የምታወሩት ቃል ይኸውልሽ፣ በኋላ ኤጀንሲው ሲጠየቅ እናንተ የምታወሩትና ኤጀንሲው በቪዲዮ የሚያሳየው ምግባችሁን ማደሪያችሁን ውሸት ሆኖ ቢገኝ እናንተ ናችሁ የምትጠየቁበት። የምታወሩት ነገር እውነት መሆኑን በደንብ እርግጠኛ መሆን አለባችሁ። ይልሻለሁ እኮ የሚገርምሽ አቡዬ መሬት ተኝቶ አላክሽልኝ ነው ልክ ያለው ይገባል። በምንድን ነው የላክሽልኝ? ዋትስአፕ ወይስ ኢሞ? ከፎቶችን ጋር ብሬ ኢሞ ላይ አልገባም ይሆናል። ይገባልሻል እንጂ ሙሉ ከማስረጃ ጋር ነው። እኔ እንደ ውሸት ምን አስዋሸኝ? ጎበዝ፣ እኔም ከማስረጃ ጋር ነው የምፈልገው። ገባሽ? ይሄው ቪዲዮ አሁን ገብቷል። እሺ እናንተ ቆይ ልቁጠራችሁ። እዚህ ጋር ፎቶ ላይ የምትታዩት 1 2 3 4 5 6 7 8 9 10 11 12 13 ሰው ነው በፎቶ ያለኝ። ይሄንን ፎቶ ነው ኤምባሲ ልልከው። ለነዚህ 13 ሰዎች ፎቶ ላይ ላሉት ብቻ ነው ድምጽ መሆን የምንችለው። ሌላ አዳሜ ተደብቀሽ ድምጽ ልንሆንሽ አንችልም። እናንተ 13ታችሁ ፓስፖርት ኮፒያችሁን ከላካችሁ ለ13ታችሁ ትኬት ተቆርጦ አገር መግባት እንድትችሉ ድምጽ እንሆናለን። ይቅርታ እናቴ 2 ልጆች አሉ እኮ ተይዘው ይሄዱብን። እነሱንም አንድ ላይ ነው እናስገባቸው። ፎቶአቸው ከሌለ በምን 2 ልጆች አሉ ብለን በወሬ አንችልማ። እሺ እናንተ 13ታችሁ ይኸውልሽ ማሬ እጠይቅሻለሁ። ስማችሁን ትጽፊልኛለሽ ኢሞ ላይ። ከዛ ፓስፖርት ኮፒያችሁን የ13ታችሁን እዚህ ጋር ፎቶ ተደርድራችሁ የላክሽልኝ 13 ልጆች። የመጀመሪያ ነጭ ሂጃብ ያደረገችው ስሟ ማን ነው? እንደዚህ ወይ እኔ በፎቶ ምልክት ቁጥር እጽፍልሻለሁ። እኔ ፎቶ ላይ ቁጥር አደረግበታለሁ። አንቺ በቁጥሩ መሰረት ስማችሁን ትጽፊዋለሽ ኢሞ ላይ። እሺ አሁን 5 ወር እስከ 4 ወር ደሞዝም አላየንም፣ ባንካም አልወሰዱንም። እንዴት ነው የምናደርገው? ስቴፕ ባይ ስቴፕ ነው እየጠየኩሽ ነው እኮ ትመልሽልኛለሽ። መጀመሪያ የ13ታችሁ ፎቶ ይላክሽልኝ ላይ ቁጥር ጭንቅላታችሁ ላይ ቁጥር አደረግበታለሁ። በቁጥሩ መሰረት ለምሳሌ አንድ ቁጥር ማረግባት ነጭ ሂጃብ ያደረገችው አንደኛ ያለችው እዚህ ጋር አንድ ቁጥር ላይ ስሟን የሷን ስም፣ 2 ቁጥር ላይ ደግሞ ከሷ ቀጥሎ ያለችዋን ስም። እሺ ስማችሁን ትልኪልኛለሽ ከና አባታችሁ። እሺ አቡዬ። አዎ ከዛ በኋላ ደግሞ እሺ አሁን እናንተ 18 ነን ብለሻል። እኔ ግን ስለ 13 ነው ማውራት የምችለው። ማስረጃ ያለኝ 13 ሰው ስለሆነ እዚህ ጋር ፎቶ እጄ ላይ ያለ 18 ማለት አንድ ክላስ ላይ ያለው ስንት ሰው ነው ብለሽ ስጠይቂ ነው 18 ያልኩሽ እንጂ እኛ ከ40 ከ70 በላይ ነን። አቡ 47ቱም ኮንትራት ጨርሳችኋል? ጨርሰናል ኪድዬ። ስለዚህ እኔ ኤምባሲ ሳደርስ በአፍ በወሬ አይቀበለኝም። በማስረጃ እነዚህ 13 ሰዎች በዚህ ካምፓኒ ከፊት ያጋፈጡ ነው ያለው አብዛኛው ታውቂያለሽ። እና በቃ እኮ አያገባንም ስለነሱ። ኔትወርክ ገስት ቫዮሌሽን ዋርኒንግ ሰጣት። ይኸውላችሁ ከኋላ እኛን ነው ከፊት የሚያጋፍጡት ስለሚሉት ሰዎች አይመለከተንም። እኛ የሚመለከተን ስለነዚህ 13 ሰዎች ነው። እነዚህ 13 ሰዎች ፎቶአቸውን ለጥፈን ቪዲዮ እንሰራለን ለኤምባሲ ልኬ። እነዚህ 13 ሰዎች በዚህ ካምፓኒ ስሙን ጠቅሼ በዚህ ካምፓኒ መጥተው 2 ዓመት ኮንትራት ጨርሰው ወደ ሀገር ቤት መመለስ ይፈልጋሉ። ካምፓኒው ግን ወደ ሀገር ሊልካቸው ፈቃደኛ አይደለም። 2 ወር ሙሉ ማደሪያ አስቀምጦ በቪዲዮን ደግሞ ሊያው ይሄው ቪዲዮ ላይ በምትመለከቱት መሰረት እታለ አንድ ፍራሽ ለ3 እየተኙ ኦኬ እዚህ ጋር በቪዲዮ በምትመለከቱት መሰረት እንደዚህ አይነት አኮሞዴሽን ላይ እያሳደራቸው ነው ያለው። ስለዚህ እነዚህ ግለሰቦች እነዚህ ኢትዮጵያውያን 47 ብለሽ ምጽፊው 47 ፎቶ ሲኖረኝና እጅ ላይ ያለው ማስረጃ 13 ነው።